አይዟችሁ መከራ የከበደባችሁ፣ አይዟችሁ ኑሮ የሚያንገሸግሻችሁ፣ አይዞሽ እናት አባት የተወሽ፣ አይዞ እህት ወንድም የተወ፣ ጓደኛ የከዳ ፍቅረኛ የከዳ፣ የተማመንክበት ሰው ጀርባ የሰጣችሁ ሰዎች፣ በሰው የተከዳችሁ፣ በሰው ተስፋ የቆረጣችሁ አይዟችሁ፣ ይሄ ጊዜ ያልፋል። መከራን ማስረሳት ይችላል። የመከራ ሌሊቶችን ያሳልፋል። እያለቀሳችሁ ያላችሁ አትጨነቁ፣ አይዟችሁ። አማኑኤል እንባችሁን ይጠርግላችኋል። አባ ብለን የምንጣራበትን የልጅነት ስልጣን ተሰጥቶናል። ልጅ አባቱን ሲርበው አባዬ ይለዋል፣ አምጣ ይለዋል። አባታችን ሆይ ብለን የምንጸልየው ልጆች ስለሆነ አይደል? ለሁሉ የሚያስበው ክርስቶስ ይመጣል። ለዕውራን ብርሃን የሚሰጠው ክርስቶስ ይመጣል። የጨለመው ነገር ሊያነጋል ይመጣል ክርስቶስ። የተዘጉ መስኮቶችን ሊከፍትልህ ክርስቶስ ይመጣልና አትጨነቁ። አይዟችሁ የሚለን መድኃኔዓለም ነው። አትጨነቁ የሚለን መድኃኔዓለም ነው። ከጭንቀታችሁ በላይ የሆነ ኑሮ ቢኖር እንኳን አማኑኤል አለላችሁና አይዟችሁ። መከራ የሚያቆም የክርስቶስ ቀሚስ፣ ደም የሚያቆም የክርስቶስ ቀሚስ፣ ህመም የሚያቆም የክርስቶስ ቀሚስ፣ የሚፈውስ የሚያድን ቀሚሱን መንካት ከፈለጋችሁ በእምነት መታችሁ የቤተ ክርስቲያንን ግድግዳዋን በእጆቻችሁ ዳሳችሁ የምትጨነቁበት ቦታ ላይ የምትታመሙበት ቦታ ላይ ጥዝጣዜ የሚሰማችሁ ቦታ ላይ አድርጉና አዳኝ ቀሚስህን ነክቻለሁና ፈውስ ይሁንልኝ፣ ፈቃድ ይሁንልኝ፣ ፈቃድ ይሁን በሉት። ወገኖቼ ዛሬ የሚያስጨንቀን ተጨማሪው ነው እንጂ ዋናው አይደለም። ዋናችንን ክርስቶስ ሳንይዝ ለተጨማሪው እንጨነቃለን። ዋናችን መድኃኔዓለም መች ተያዘ? የእናቴ ልጅ የበደልከውን ክሰሃል ወይ? የእናቴ ልጅ የቀማኸው መልሰሃል ወይ? ይቅር ለእግዚአብሔር ተባብለናል ወይ? እንደ ተጻፈው እንደ እግዚአብሔር ቃል እየኖርን ነው ወይ? ከሞት በኋላ ስላለው ሕይወት ግድ የሚሰጠው ሰው የለም። ምድር መቆያ ነች እንጂ መኖሪያ አይደለችምና አትጨነቁ። እግዚአብሔር በጌትነቱ ያለ ምስጋና ገንዘብ የሆነ አምላክ ዘመን የማይቆጠርለት ከዘመናት በፊት የነበረ ፍጥረታትን ሁሉ ያለ ድካም የፈጠረ የቸርነቱ ባህረ ሙላት የማይለካ ቅድመ ዓለም የነበረ ሊያዩት የማይቻል ስውር፣ ሊቀርቡት የማይቻል እሳት፣ ሊዳስሱት የማይቻል የኃይል መንፈስ፣ ኃያላን ሊቋቋሙት የማይቻላቸው የማይሾሙት ንጉሥ፣ እንደ ቸርነቱ አባታችን እንደ መለኮትነቱ አምላካችን ፀሐይን በቀን ጨረቃና ከዋክብትን በሌሊት ያሰለጠነ ሳይገባን በመቅደሱ ሰብስቦ ዕድሜ የጨመረልን አማኑኤል፣ ዘመን የቀጠለልን አማኑኤል፣ ነጭ ያለበሰን አማኑኤል፣ የሽበትን ክብር ዘውድ አድርጎ በራሳችን ላይ የደፋልን አማኑኤል፣ በማያኖሩ ሰዎች መካከል የሚያኖረን አማኑኤል፣ ወጥተን ስንገባ ተኝተን እስክንነሳ የማይለየን አማኑኤል፣ በአደባባይ የነበረው ታሪካችንን በጓዳ የከተተልን አማኑኤል፣ ገመና ሸፋኝ ጓዳ ከታች ከባት ያበሳ የሆነው የድንግል ማርያም ልጅ መድኃኔ ዓለም ኢየሱስ ክርስቶስ ስለ ቸርነቱ ስለ ጠብቆቱ ኃጢአት በደላችንን በምሕረቱም ስለከደነልን በአውደ ምሕረቱም ስለሰበሰበን ክብርና ምስጋና አምልኮና ውዳሴ ለገናናው ስሙ ይሁን። እስቲ አምላካችንን አመስግኑ። ለቃል ርደት ለሥጋም እርገት መሰላል የሆነች የአዲስ ኪዳን ኪሩብ ከሰማይ የረቀቀች ዳግሚት ሰማይ በቀደመ ልመኗ ፍጥረት የምታስምር አዛኝ የጻድቃን ወዳጅ የኃጥአን አማላጅ እናታችን አማላጃችን መመኪያችን በረሃብ ዘመን በልተን የጠገብንባት መሶባችን ድንግል ማርያም፣ በጥማት ዘመን ጠጥተን የረካንባት ጽዋችን ድንግል ማርያም፣ ልብሳችንም ጉርሳችንም ድንግል ማርያም፣ ዘመዳችን ወገናችን ድንግል ማርያም፣ የምንመካባት የመመኪያችን ዘውድ ድንግል ማርያም፣ የምንመረጎዝባት በትረ ሃይማኖታችን ድንግል ማርያም፣ ገነት መንግሥተ ሰማያት የምንገባባት በራችን ድንግል ማርያም፣ ከፍ ከፍ ያልንባት መታያችን ድንግል ማርያም፣ ከኃጢአት ስጥመት የዳንባት መርከባችን ድንግል ማርያም፣ በደቂቀ አዳም በልዑላኑ በትሑታኑ በሰማይ በምድር በዚህ ዓለም በገነት ውድስት የሆነች ድንግል ማርያም፣ ሥላሴ ክብር የክብር ክብር ያጎናጸፏት ድንግል ማርያም፣ ከመንጸፈ ደይን ወደ ገነት ከሞት ወደ ሕይወት ከሐሳር ወደ ክብር ከትሕትና ወደ ልዕልና የወጣንባት የኢየሱስ ክርስቶስ እናት እማ አምላክ ድንግል ማርያም እናታችን በመከራችን ቀን እንባችን ጠርጋልናለች፣ ተማጽነንባታል። ክብር ለእናታችን ለድንግል ማርያም ይሁን። እንደ እግዚአብሔር በጎና መልካም ፈቃድ የምንነጋገርበት የዕለቱ ወንጌል የሚሆነው በማቴዎስ ወንጌል ምዕራፍ 6 ቁጥር 25 ላይ ያለውን መለኮታዊ በጎ ሐሳብ በማንሳት ይሆናል። ቃሉ
አትጨነቁ ይላል። እስቲ ከኔ ጋር በል ሁላችሁ። አይሰማም? እንዴት አንጨነቅ? መከራው በስቷል። እንዴት አንጨነቅ? ስደቱ በስቷል። እንዴት አንጨነቅ? ለቅሶ በስቷል። እንዴት አንጨነቅ? መገዳደሉ በስቷል። ሰው በሰው ጨክኗል። ዛሬ የምንሰማው የሚሰቀጥጠው ቃል በጣም እጅግ ጆሮን የሚሰቀጥጥ ልብን የሚያቆስል የሚያደማ ነገር እንሰማለን። አዎ ጭንቀቱ በርትቶብናል። ግን የክብር ባለቤት ግን እንዲህ አለን፣ አትጨነቁ አለን። ምን አትበሉ። ይህንን ቃል የተናገረው የክብር ባለቤት አምላካችን መድኃኒታችን ኢየሱስ ክርስቶስ ነው። እንዲህ ብሎ ይጀምራል። ስለ ነፍሳችሁ በምትበሉትና ስለምትጠጡት ወይንም ደግሞ ስለ ሰውነታችሁ በምትለብሱት በአንዳች አትጨነቁ አለን። ወገኖቼ ስለ እንጀራ ትጨነቁ ይሆናል። ወገኖቼ ስለ ልብስ ትጨነቁ ይሆናል። ስለ እንጀራ ብቻ አይደለም፣ ስለ ቤት እንጨነቅ ይሆናል። የኑሮ ግዝፈታችንን እያየን እንጨነቅ ይሆናል። የክብር ባለቤት መድኃኔዓለም እኔ አባታችሁ አለው። የሚያኖራችሁ ደሞዛችሁ አይደለም፣ የሚያኖራችሁ ንግዳችሁ አይደለም፣ እኔ የእናንተ መኖሪያችሁ ነኝና አትጨነቁ አለ። ክብር ለመድኃኔዓለም ይሁን። መኖሪያችን ነው አማኑኤል። ወገኖቼ እሱን ስለያዝን ነው አይናችንን ምንከድ ነው። ማንን አምናችሁ ነው አይናችሁ የምትጨፍኑት? ኧረ ዙሪያውን ብታዳምጡ፣ መንደራችሁን ብትመለከቱ፣ ከተማችሁን ብታዩት፣ የምትኖሩበትን ሰፈር ብታስተውሉ አይን የማያስከድን ነገር ትሰማላችሁ። ጠላቶቻችን በዙሪያችን አድብተዋል፣ በስተዋል። ሊገድሉን የሚፈልጉ አሉ። ጨካኞች በዙሪያችን አሉ። ሰልፍ የያዙ ሰዎች አሉ። ጉድጓድ የቆፈሩ ሰዎች አሉ። ውድቀታችንን የሚፈልጉ ሰዎች አሉ። አይናችንን የምንከድነው ግን ኢየሱስ ክርስቶስን አምነን ነው። ክብር ለዚህ ጌታ ይሁን። የታመነው ጌታ እሱን ስላመንን አይናችንን እንከድናለን። እሱም ደግሞ ታምኖ ጠዋት ደግፎ ያነሳናል። እስቲ ደግፎ ያነሳችሁ ብቻ አመስግኑት መድኃኔዓለም። እንዲህ አለ፣ አትጨነቁ ብሎ አይደለም ያለው። እንዲህ አለ፣ ወደ ሰማይ ወፎች ተመልከቱ አለ። ወዴት ተመልከቱ አለ? ግድ የላችሁ፣ ወዴት ተመልከቱ አለ? ወደ ሰማይ ወፎች ተመልከቱ። አይዘሩም፣ አያጭዱም፣ በጎተራ አይሰበስቡም። እነማን ግን ወፎች ይበላሉ፣ ግን ወፎች ይኖራሉ። የሚመግባቸው ማን ነው? የሚያኖራቸው ማን ነው? ሳይዘሩ ይበላሉ፣ ሳያጭዱ፣ በጎተራ ሳይከምሩ፣ ሳይሰበስቡ ይኖራሉ። የሰማይ አዋፋት መኖሪያ የላቸውም፣ ቤት እንኳን የላቸውም፣ መጠለያ እንኳን የላቸውም፣ ይኖራሉ አለ። እናንተ ከሰማይ አዋፍ ታንሳላችሁ አለን መድኃኔዓለም። አይዟችሁ በጭንቀት ውስጥ ያላችሁ፣ አይዟችሁ መከራ የከበደባችሁ፣ አይዟችሁ ኑሮ የሚያንገሸግሻችሁ፣ ከመኖር መሞትን የመረጣችሁ በተስፋ መቁረጥ ውስጥ ያላችሁ ሰዎች አላችሁ። በእናንተና በሞት መካከል አንድ ምዕራፍ የቀረ ተስፋ የቆረጣችሁ ሰዎች አላችሁ። አይዟችሁ የሚለን መድኃኔዓለም ነው። አትጨነቁ የሚለን መድኃኔዓለም ነው። ከጭንቀታችሁ በላይ የሆነ ኑሮ ቢኖር እንኳን አማኑኤል አለላችሁና አይዟችሁ አለ። አትጨነቁ አለ። የሰማችሁ ይኖር ከናንተ ተጨንቆ አለ። በቁመቱ ላይ አንድ ስንዝር መጨመር የሚቻለው አለ አለ። ኧረ መጨመርማ ቢቻል እኔ ነበረ መጨመረው። ይገርማቸዋል። የኔ ታይነ ሁሉን ነበረ ማክለው ዛሬ ጨምሬ ማለት ይቻላል ወገኖቼ? ይቻላል ወይ? ጣራ እየቆጠርን ብናድር፣ ስንገላበጥ ብናድር፣ ስንጨነቅ ብናድር፣ ስንጠበብ ብናድር፣ ይሄው እጁን እያወራጨ የማይሄድ ሰው ማን አለ እስቲ ንገሩኝ? በመንገድ ለብቻው የማያወራ ሰው ማን አለ ንገሩኝ? የቤት ኪራይ፣ ትምህርት፣ ልጆችን ማስተማር፣ የትምህርት ቤት ክፍያ ከብዶት በጣም በኑሮ ውጣ ውረድ ውስጥ የተጨነቀ ለብቻው እየተወራጨ የሚሄድ ኑሮ የከበደው መኖር የሰለቸው ሰው አለ። ግን እንዲህ ባለ ሁኔታ ውስጥም ግን እንኖራለን። አማኑኤልን አምነን ነው የምንኖረው። እሱን አምነን እንወጣለን፣ እሱን አምነን እንገባለን፣ እሱን አምነን እንተኛለን፣ እሱን አምነን እንነሳለን። የታመነ ነው አማኑኤል። ተደገፉት። ይሄ ጊዜ ያልፋል። መከራን ማስረሳት ይችላል። የመከራ ሌሊቶችን ያሳልፋል። እያለቀሳችሁ ያላችሁ አትጨነቁ፣ አይዟችሁ። አማኑኤል እንባችሁን ይጠርግላችኋል። እንዲህ ባለ ሲቹዌሽን ውስጥ ያላችሁ፣ በመከራ ውስጥ ያላችሁ አይዟችሁ ይለናል አማኑኤል። እኔ ያለውላችሁ ካለን አማኑኤል። ለዚህ እኮ ነው ብርሃነ ዓለም ቅዱስ ጳውሎስ ለፊልጵስዩስ ክርስቲያኖች በጻፈላቸው መልእክት ምዕራፍ 4 ላይ እንዲህ አለ። ከኔ ጋር ናችሁ? በቃ የሚያስጨንቃችሁን በሱ ላይ ጣሉት እንዳለ ቅዱስ ጴጥሮስ
ብርሃነ ዓለም ቅዱስ ጳውሎስ ደግሞ ጭንቀታችሁን ሁሉ ለእግዚአብሔር ተውለት ይለናል። ለማን ተውለት? ለማን ተውለት? በአንዳች አትጨነቁ፣ ጭንቀታችሁን ሁሉ፣ ችግራችሁን ሁሉ፣ ህመማችሁን ሁሉ ለአማኑኤል ተውለት ይላል። እውነት ነው። ለሱ ብንተውለት እኛም አንጨነቅም ነበር። ለአማኑኤል ነገሮቻችን አሳልፈን አንተ ታውቃለህ ብንለው ስለ ልብስስ እንዴት እንጨነቃለን ወገኖቼ? አልተገነዘብነውም እንጂ እኮ ልበሱት የተባልነው ልብስ የማይቀደደው ልብስ፣ የማያረጀው ልብስ፣ ብል የማይበላው ልብስ ክርስቶስን ልበሱት ተብለናል። የጸጋ ልብሳችሁ ነው፣ የክብር ልብሳችሁ ነው፣ መድመቂያችሁ ነው፣ ውበታችሁ ነው፣ ጌጣችሁ ነው። ልበሱት የተባልነው የክርስቲያን ልብስ ኢየሱስ ክርስቶስ ነው። ልብስ ዘይታንመ ወክዳን ዘይተፈትለ የተባለ ክርስቶስ ኢየሱስን ልበሱት ተብለናል። የዛሬ ወንጌል ምን አለ? ስለ ልብስ ስለምን ትጨነቃላችሁ አለን። ስለምን ግዴላችሁም ነገሮች ስለምን አለን? ስለ ልብስ የሜዳ አበቦችን እንዴት እንደሚያድጉ ተመልከቱ። ሶሎሞን እንኳን በክብሩ ከነዚህ እንዳንዱ አልለበሰም አለ። አያችሁ፣ የሜዳ አበቦችን አይታችኋል? እንዴት እንደሚያምሩ እንዴት እንደሚፈኩ። ግን የሜዳ አበቦች ውበታቸውን አይታችኋል? የሜዳ አበቦች ሶሎሞን የተባለው ጥበበኛው ንጉሥ እንደሱ ያለ ንጉሥ የለም። በክብሩ ግን ሶሎሞን እንደነዚህ እንኳን ከአበቦቹ እንዳንዲቱ አልለበሰም አለ። የሰማይ አዋፋትን ተመልከቱ ብሎ ምሳሌ ሰጠን። ስለ ልብስ ደግሞ አትጨነቁ ሲለን ደግሞ አበቦችን ምሳሌ ያደረገልን። እናንተ ከዚህ አትበልጡ አለንና እንዲህ አለን። የክብር ባለቤት ከኔ ጋር ናችሁ? አስቀድማችሁ አለ። እስቲ ሁላችሁም በሉ መንግስቱንና ጽድቁን ፈልጉ፣ ሌላው የምትጨነቁበት ምን ይልላችኋል? ይጨመርላችኋል። ወገኖቼ ዛሬ የሚያስጨንቀን ተጨማሪው ነው እንጂ ዋናው አይደለም። ዋናችንን ክርስቶስ ሳንይዝ ለተጨማሪው እንጨነቃለን። ዋናችን መድኃኒዓለም መች ተያዘ? የእናቴ ልጅ የበደልከውን ክሰሃል ወይ? የእናቴ ልጅ የቀማኸው መልሰሃል ወይ? ይቅር ለእግዚአብሔር ተባብለናል ወይ? እንደ ተጻፈው እንደ እግዚአብሔር ቃል እየኖርን ነው ወይ? ስጋውን በልተናል፣ ደሙን ጠጥተናል ወይ? ንስሐ ገብተናል ወይ? በቤተ መቅደሱ ነን ያለነው ወይ? ዛሬስ በአመጽ እያለን የምንጨነቀው መንግስቱና ጽድቁን ፈልገን አይደለም። በጎ ለመስራት የሚጨነቅ ማንም የለም። ከሞት በኋላ ስላለው ሕይወት ግድ የሚሰጠው ሰው የለም። ወገኖቼ ምድር መቆያ ነች እንጂ መኖሪያ አይደለችምና አትጨነቁ። ጎተራም ከሆነ ይጎድላል፣ ለዓመት ያስቀመጡትን በለት ይበተናል፣ ለሰርግ ያሉትም ለለቅሶ ይሆናል። ብዙ የደከምንለት በአንድ ሌሊት በአንድ ጀንበር አመድ ሊሆን ይችላልና አትጨነቁ። ብዙዎችን የሚያስጨንቃቸው ሀብታቸው፣ ሌሎችን የሚያስጨንቃቸው ደግሞ ማጣታቸው ሆነዋል። ያለውም ይጨነቃል፣ የሌለውም ይጨነቃል። ሀብታሙም ጭንቀት አለበት፣ ዳውም ጭንቀት አለበት። ማንም አይጨነቃል። ትንሹ ይጨነቃል፣ ትልቁ ይጨነቃል። ነጋዴው ይጨነቃል፣ ገበሬው ይጨነቃል። ካህኑ ይጨነቃል፣ ምዕመኑ ይጨነቃል። ሁሉም ምጥ አለበት። አይዟችሁ፣ ነገራችሁን ለእግዚአብሔር ሰጥታችሁ በሰላም መኖር ትችላላችሁ። እንጀራው ከሆነ የዕለት ነው፣ ልብሱም የዓመት ነው። አትጨነቁ። ወይ እናቴ ልጆች አትጨነቁ። የዓመት ልብስ የዕለት ጉርስ አይነሳንም። አማኑኤል አትጨነቁ። ማለፋችን አይቀርም፣ መሻገራችን አይቀርም። እሱን ይዘን ክፉ ቀንን መሻገራችን አይቀርምና አትጨነቁ። ትዳሩም ጭንቀት አለው ዛሬ። እውነት አሰብ ትዳሩ ጭንቀት አለው። አዎ ያላገባውም ይጨነቃል፣ ያገባውም ይጨነቃል። ነጋዴውም ይጨነቃል፣ ያተረፈውም ይጨነቃል፣ ያላተረፈውም ይጨነቃል። ስራ ያለውም ይጨነቃል፣ ስራ ያጣውም ይጨነቃል። ሁሉ ይጨነቃል። የምንጨነቅበት ነገር ይለያይ እንጂ ወገኖቼ እንጨነቃለን። ከኔ ጋር ናችሁ አይደል? እንዲህ ይላል ጠቢቡ ሶሎሞን በመጽሐፈ መክብብ ምዕራፍ 2 ቁጥር 25 ላይ እንዲህ ይላል፣ ያለ እርሱ ፈቃድ የበላ ይላል። እስቲ ቅበሉ ከኔ ጋር ያለ እርሱ ፈቃድ የበላ በሉ። ደስታንስ የቀመሰ ማን ነው አለ። እውነት ነው። ያለ ክርስቶስ ፈቃድ የበላ አለ ወይ? ደስታንስ ያለ እሱ ፈቃድ የቀመሰ አለ ወይ? የለም። መውጣታችን በእርሱ ነው፣ መግባታችን በእሱ ነው። ተደገፉት። ጨለማን ያሳደደው ብርሃን ክርስቶስ ነው።
በሕይወታችሁ ያለው ጨለማ እንዲገፈፍ አማኑኤልን ተጣበቁት። ኢየሱስ ክርስቶስ ዓለምን ሁሉ ያበራ ፋና ነው። በሕይወት ውስጥ ያለውን ጨለማ እንዲያበራል ተጠጋው። ኢየሱስ ክርስቶስ የማይነዋወጥ መሰረት ነው። የሚነዋወጠው ቤት እንዲጸናል ተደገፈው። ኢየሱስ ክርስቶስ የማይፈርስ ግንብ ነው። ቤት፣ ትዳር፣ ሕይወት እንዳይፈርስ ተጠጋው አማኑኤልን። ኢየሱስ ክርስቶስ የማይሰበር መርከባችን ነው። መርከብ የተባለው ቤታችን ሊበጠበጥ ይችላል። መርከብ የተባለው ንግዳችን ሊበላሽ ይችላል። መርከብ የሆነ የተባለው ሕይወታችን ሊናወጥ ይችላል። ታስታውሳላችሁ? የዮሐንስ ወንጌል ምዕራፍ 6 የማርቆስ ወንጌል ምዕራፍ 6 ላይ የተጻፈ አንድ ቃል አለ። የክብር ባለቤት መድኃኔ ዓለምን የሚከተሉ ብዙ ሕዝቦች ነበሩ ይላል። ማንን የሚከተሉ? አዎ ከሕይወት ሰልፍ ውስጥ ካላችሁ አማኑኤልን እየተከተላችሁ ነው ማለት ነው። አዎ ብዙ ሰዎች የሚከተሏቸው ሰዎች አሉ። እኛ ግን የምንከተለው አማኑኤልን ነው። የሕይወት ሰልፍ ውስጥ ነው ያለነው እና የክብር ባለቤት መድኃኔ ዓለም በመንደራቸው ሲያልፍ ገበያቸውን ትተው ሊያተርፉ የወጡትን ዋናቸውን በትነው አማኑኤልን የሚከተሉት ሰዎች ነበሩ ይላል። እውነት ነው። እሱ ሳይያዝ ምን ትርፍ አለ? ዋናችን እኮ ነው ክርስቶስ። ዋናቸውን ተከተሉ። ትርፋቸውን ትተው ሊያተርፉ የወጡትን የገበያ ሸቀጣቸውን ትለው መድኃኔ ዓለምን ሊከተሉ ስለ ልዩ ልዩ ምክንያት መከራ እንዲያበቃለት፣ እንባው እንዲታበስለት፣ ጭንቀት እንዲቀልለት፣ ከህመሙ እንዲድን እንዲፈወስ፣ የቤቱ ታሪክ እንዲስተካከል፣ የተዘጋው እንዲከፈትለት፣ የመረረው እንዲጣፍጥለት ክርስቶስን ይከተሉት ነበረ ይላል። ወገኖች እሱም መከተል ምርጫ የሌለው ምርጫ ነው። በክርስቶስ ማመን ምርጫ የሌለው ምርጫ ነው። እሱ ምርጫችን ነው። በቃ እሱን ምርጫ አድርጉት። አያችሁ፣ ወጥተው ተከተሉት። ሲከተሉት ሳያውቁት አንድ ከተማን አልፎ ሌላ ከተማ ደርሰዋል። አቅመ ደካሞች አሉ። ድካማቸውን የረሱት ክርስቶስን በመከተል ውስጥ ነው። መቆም መራመድ የማይችሉ ደካሞች ነበሩ። ድካማቸውን የረሱ በድካማችን የሚራራ ጌታ አለን ተብሎ ተጽፏልና ክርስቶስን እየተከተሉ መንደራቸውን አልፎ ሌላ መንደር ደረሱ። መከተል ብቻ አይደለም፣ ክርስቶስን መከተል ብቻ ሳይሆን የሆነ የሚጠይቁት ጥያቄ አለ። ዮሐንስ ተናግሮታል። ምን ብሎ? ጌታ ሆይ ቀሚስን መንካት እንፈልጋለን ፍቀድልን ይሉታል። ምንም መንካት? እስቲ ቀሚሱን መንካት የምትፈልጉ የሚያድን ቀሚሱን፣ የሚፈውስ ቀሚሱን፣ እስቲ መከራ የሚያቆም የክርስቶስን ቀሚስ መዳሰስ የሚፈልግ በእምነት መዳሰስ የምትፈልጉ ጥቂት ሰው ነው እጁን ያወጣው። እሺ ግድ የላችሁም አውርዱ። መዳሰስ ትፈልጋላችሁ? ይሄውኑ እቺ ቤተ ክርስቲያን አካለ ክርስቶስ ናት። የክርስቶስ አካል ክርስቶስ ለቤተ ክርስቲያን ራስ ሆኖላታል። የክርስቶስ አካል የሆነች ቤተ ክርስቲያንን በእጆቻችሁ ዳሱ። የታመማችሁበትን ቦታ በእምነት ንቁት። የማን ቀሚስ ያድናል ብላችሁ ንገሩኝ። የማን ቀሚስ ያድናል ብላችሁ? መከራ የሚያቆም የክርስቶስ ቀሚስ፣ ደም የሚያቆም የክርስቶስ ቀሚስ፣ ህመም የሚያቆም የክርስቶስ ቀሚስ፣ የሚፈውስ የሚያድን ቀሚሱን መንካት ከፈለጋችሁ በእምነት መታችሁ የቤተ ክርስቲያንን ግርግዳዋን በእጆቻችሁ ዳሳችሁ የምትጨነቁበት ቦታ ላይ፣ የምትታመሙበት ቦታ ላይ፣ ጥዝጣዜ የሚሰማችሁ ቦታ ላይ አድርጉና አዳኝ ቀሚስህን ነክቻለሁና ፈውስ ይሁንልኝ፣ ፈቃድ ይሁንልኝ። የሰማችሁ ይናር? አዎ ሁሉ ጊዜ የምንሰማው ቃል ባህረ ጥበባት ቅዱስ ያሬድ ስመር እግዚኦ ከመታድነን ይለዋል። ታድነኝ ከሆነ ፈቃድ ይሁን። አዳይነ አዎ ፈቃዱን ግን ይጠይቃሉ። ክርስቶስም ሲፈውስ ፈቃድ እየጠየቀ ነው። የሰማችሁ ይናር? ልትድን ትወዳለህ ብሎ ፈቃድ ይጠይቃል መድኃኔዓለም። እናንተም መዳን ከፈለጋችሁ ፈቃድ ይሁን በሉት። እስቲ ፈቃድ ይሁን በሉት። ግዴላችሁም ፈቃድ ይሁን በሉት። እና ፈቃዱን ይጠይቃሉ። አማኑኤል ቀሚስን መንካት እንፈልጋለን። ያንተን ቀሚስ እየዳሰስን እንፈወስ ፍቀድልን። መከራው ይቆምልኝ። ወደ ቤት ስመለስ በደስታ ልመለስ። ወደ ቤት ስመለስ የመረረው ነገር ስልጣን የማይቀይረውን የምትቀይር ጌታ፣ ገንዘብ የማይመልሰውን ጥያቄ የምትመልስ ጌታ ነህ። ቀሚስህን መንካት እፈልጋለሁ እያሉ ይለምኑት ነበረ። የሚያድን ቀሚሱን እየፈቀደላቸው ያስነካቸዋል። እነሱ በእጃቸው ሲጨብጡ መከራቸው ይቆምላቸዋል፣ ደማቸው ይቆምላቸዋል፣ ህመማቸው ይቆምላቸዋል፣ ጭንቀታቸው ይቆምላቸዋል። እና ልክ አመሻሽ ላይ ክርስቶስ እነዛ የሚከተሉትን ሕዝብ አየና አዘነላቸው ይላል። ይዘንልን መድኃኔዓለም፣ ይራራልን መድኃኔዓለም። ዓለም ጨክኖብናል፣ መድኃኔዓለም ይዘንልን። ዓለም
እኛነታችንን ጠልታለች። ክርስትናችን ተጠልቷል። መስቀላችን ተጠርቷል። ኦርቶዶክሳዊነታችን ተጠልቷል። ማን ይዘንልን ወገኖቼ? የማይጠላን ማን ይዘንልን? አማኑኤል ይዘንልን ወገኖቼ። ዓለም ጠልቶናል። እመኑ፣ ዓለም ጠልቶናል። እቺ ኦርቶዶክስ የምትባል ቤተ እምነት ዓለም ጠልቷታል። ለምን? እውነት ስላለባት። ምን ስላለባት? ምን ስላለባት? እውነት ስላለባት። እና ወገኖቼ መድኃኔ ዓለም አያዘነላቸው። ለምን አዘነላቸው? እንደ ራባቸው አወቀና። ምን እንዳላቸው? ምን እንዳላቸው? እንደ ራባቸው አወቀ። ራባችን ይገባዋል መድኃኔ ዓለም። አያችሁ፣ ሳትበሉ የምትውሉባት እኮ ቀን ልትኖር ትችላለች። ከማጣት የተነሳ ሳትበላ የምታድርባት ሌሊት ወይንም ደግሞ ሳትበላ ያደርክበት ሌሊት ሊኖር ይችላል። ረሃብን ግን ማን ያውቃል? ንገሩኝ። በልቶ ማደራችን ሰው አያውቁም። ታጥበን ስንወጣ ምንም ያልጎደለን ይመስላቸዋል። ጉድለታችንን ማን ያውቃል? ችግራችንን ማን ያውቃል? እግዚአብሔር ያውቃል። ዝም ብሎ ተከትለው መጨረሻ ላይ ልክ ቀኑ ሲጨልም ዘወር አለና አንዳች የሚበላላችሁ አለ ጌታ። ምን አላችሁ? ቤታችሁ ምን አለ? ሰላም አለ ቤታችሁ? ቤታችሁ በረከት አለ? ቤታችሁ መስማማት አለ? ቤታችሁ ጤና አለ? አባት ከልጁ ጋር ሰላም ነው? እናት ከልጇ ጋር ደህና ናት? ባል ከሚስቱ ጋር ሰላም ነው? ልጆች ከወላጆቻቸው ጋር ጤናማ ግንኙነት አላቸው ወይ? የለም፣ ውሸት ነው። እዚህ መተን እናስመስላለን እንጂ ቤታችን ገብተን ደም እንባ የምናለቅስ ነን ብዙዎቻችን። ሰላም አይደለንም። ቤታችን ሰላም ያርግልን። ሰላም አይደለንም። መስማማቱን ይዘዝልን። ልጆች ወላጆቻቸውን እንዲያደምጡ ልባቸውን ይመልስልን። እና አንዳችም ይበላላችሁ አለ ጌታ። የሰማችሁኝ ነው? እነ ፊልጶስ መልስ ሰጡ። በጣም ብዙ ሕዝብ ነው ያለው። ጌታ ሆይ ለዚህ ሁሉ ሕዝብ የሚበቃ እንጀራ ስለሌለን ከተማ ሄደን የ200 ብር እንጀራ እንድንገዛ ፍቀድልን አሉት። የስንት ብር እንጀራ? ግዴላችሁ፣ የስንት ብር እንጀራ? አማኑኤል ተይዞ ብዙ ማግበስበስ የለም፣ ጥቂቷን ማቅረብ እንጂ። መድኃኔ ዓለም ባለበት ጥቂቷን ማቅረብ ነው። አዎ ቤት ያለው ነገር ጥቂት ነው ሊሆን ይችላል። ጥቂቷን ነገር ግን አምነ ለክርስቶስ ስጠው። ማበርከት ይችላል አይችልም? ጥቂት ሲለምኑት ብዙ መስጠት እኮ የአማኑኤል ልማዱ ነው። የበረከት አባት እኮ ነው። ጥቂቷን ማበርከት ይችላል። እና ወገኖቼ የ200 ብር እንጀራ ልንገዛ ገበያ እንሂድ ፍቀድልን አሉት። ጌታ እንዲህ አላቸው። የሰማችሁ ነው? በእናንተ መካከል እንጀራ የለም እንዴ ሲል፣ አይ በእኛ መካከል ያለውማ ጥቂት ተይዟል። 5 የገብስ እንጀራ 2 ዓሣ የያዘ ሰው አለ አለ። እሱን አምጡልኝ። ብዙ መሰብሰብ አይደለም፣ ጥቂቷን አበርክቼ ስበግብ የበረከት አባት እንደሆንኩ መጋቢ እንደሆንኩኝ ማወቅ አለባቸው። ቅዱስ ዲዮስቆሮስ ነግሮናል። እግዚኦ መጋቢ ሁሉ። አዎን አቤቱ የሁሉ መጋቢ ነው በሉት። መድኃኔዓለም የሁሉ መጋቢ መድኃኔዓለም ነው። እውነት ሐሰት? እውነት ሐሰት? እና 5ቱን እንጀራና 2ቱን ዓሣ ይዞ ወደ ሰማይ አሻቀበና አመሰገነ፣ ባረከ፣ ቆርሶ ደግሞ እንካችሁ በሚገባው ቦታ ላይ አስቀምጧቸው ብሎ አዘዘ። የሥርዓት ጌታ ነው። የሰማችሁ ነው? ወንዶቹ በወንዶቹ አስቀመጣቸው። ልክ እንዳንተ እንደተደባለቃችሁት አይደለም። እሺ፣ ወንዶቹን ቤት አስቀመጠ በወንዶቹ፣ ሴቶቹን ቤት አደረጋቸው በሴቶቹ አስቀምጦ ሕፃናቱን በሚገባው አድርጓቸዋልና አስቀመጠ። ከዛ በኋላ እንካችሁ ስጧቸው አለ። እንዴት ታምናላችሁ? 5 እንጀራ፣ ህዝቡ ግን በጣም በሺዎች የሚቆጠር ህዝብ ነው። 5ቱ እንጀራ አይናቸው እያየ ራሱ 5 እንጀራ ነው። ክርስቶስ ግን አዘዘ። ምን በሉ? አስቀምጧቸውና ስጧቸው አለ። ከተቀመጡ በኋላ በክብር ሄደው ሲሰጧቸው 5000 ህዝብ በልቶ፣ እሱም 5000 ወንዶች ብቻ ተቆጥረው። ማን ተቆጥሮ? ወንዶች ብቻ ተቆጥሮ፣ ሴቶች አልተቆጠሩም፣ ህፃናትም አልተቆጠሩም። እንዳይቀር እንዳይላችሁ ደግሞ እህቶች አልተቆጠርንም ብላችሁ ይሰማችሁ ይናል። ሴቶች ያልተቆጠሩት ከሚበሉት ለልጆቻቸው የሚያበሉት ስለሚበልጥ ነው። እውነት ሐሰት? ወንዶቹ እናንተ ግድ የለም ዛሬ መስክሩላቸው። እውነት ሐሰት? አሁን ሴት ልጅ ከወንድ ጋር ከቀረበች ማን ነው የሚበላው በደንብ? ሴቶች አሉ። እዚህ ጋር ተከሳቸዋል። እንግዲህ አይ ሴቶች ናቸው አሉ እንዳበላሉ፣ ግን ወንዶች ነው የሚበሉት አይደል? ሴቶቹ ያልተቆጠሩበት ምክንያት ከሚበሉት ለልጆቻቸው የሚያበሉት አይታችኋል። የኢትዮጵያ እናቶች እናንተ ከትምህርት ቤት ስትመጡ
እንጀራ ምሳ ታቀርብና እናት ምን ትላለች? ጥቂት ትንሽ ትበላና ያንተን ርቦክ ስትበላ በላልህን ታይና ጠግበ እንድትበላ ብላ እናት ትነሳለች ሳትጠግብ። እማዬ ብይ እንጂ ሲሏት አይ አንተ ትምህርት ቤት እያለህ እኮ በልቻለሁ ጥገብና ብላለኝ ትላለች። እሷ እኮ የራባት ነው ልጇ የምታበላው። እንዲህ ያደረገች ያሳደገችን እናትን እየገላመጥክ ቤተክርስቲያን የምትመጣ እንዲሆና እሷ ተርባ አንተን አብርታ እዚህ ያደረሰችን እናትን አላቀልሽም እጭ ምናምን እያልክ ከቤት አስቸግረ ቤተክርስቲያን የምትመጣ ሰው እግዚአብሔር አይቀበልህም። እውነቴን ነው የምነግርህ። አገልግሎታችን የሚጀምረው ቤት ነው። እውነት አሰት ለእናት ለአባቶቻችን ሳንታዘዝ ለእግዚአብሔር አንሆነውም። እግዚአብሔር ላይ እናምጻለን እንጂ ለእግዚአብሔር አንሆነውም። እውነቴን ነው የምነግራችሁ። እና እናቶቻችን እስቲ ለኢትዮጵያ እናቶች እስቲ አጨብጭቡና እስቲ አመስግኑልኝ። እና ሌላው ህፃናት አልተቆጠሩም። ህፃናቱም ያልተቆጠሩት ከሚበሉት የሚፈረፍሩት ይበልጣል። እውነት አሰብ የሚጥሉት የሚደፉት ይበልጣልና በደም ጥርግ አድርገው የበሉት ወንዶቹ ናቸው ማለት ነው። አሳምሮ ነው የበሉት የዛ ጊዜ ወንዶቹ። ስለዚህ 5000 ወንዶች ተቆጠሩ ማለት ነው። ስንት ሺህ ወንዶች? በስንት እንጀራ? በ5 እንጀራ። በስንት አሳ? በ2 አሳ። 5000 ወንድና ሴቶችና ህፃናት ሳይቆጠሩ የበረከት አባት መድኃኔዓለም ስለሚበሉት እንዳይጨነቁ እራታችን ምን እንበላለን መንገዳችን ረጅም ነው ብለው እንዳይሰጉ በመትለብሱት በመትበሉት አትጨነቁ ያለ ጌታ ጥቂቷን አበረከተና መገባቸው። ከዛስ ደቀ መዛሙርቱ ስለመሸ ህዝቡን አሰናብት ብለውት ህዝቡን ካሰናበተ ወደ ቤታችሁ በሰላም ሂዱ፣ ጤናታችሁ የመጣችሁ ጤናው ተስተካክሎላችኋል ሂዱ፣ በረከታታችሁ የመጣችሁ በረከታችሁ ጀምሯል ሂዱ እያለ ሁሉን እንደሚገባ አድርጎ መድኃኔዓለም አሰናብቶ ደቀ መዛሙርቱ ጌታን ትተው በመርከብ ውስጥ ገቡ ይላል። እሱ የሌለበት መርከብ፣ እሱ የሌለበት ቤት፣ እሱ የሌለበት ትዳር እንዴት አይነት ትዳር ነው? መድኃኔዓለም ያልገባበት ቤት እንዴት አይነት የምትናወጥ ቤት ትሆን? ወገኖቼ ጌታን ሳይዙ መርከብ ውስጥ ገቡ፣ ጥለውት ሄዱ። ማርቆስ ስንት ምዕራፍ እንደቀዘፉ አይናገርም። ዮሐንስ ግን 5 ምዕራፍ ያክል ቀዘፉ ይላል። ስንት ምዕራፍ? ጌታን ሳይዙ መንገድ መውጣት አይቻልም። አማኑኤልን ሳይዙ ወጥቶ መግባት አይቻልም። እሱን ትተውት ሲሄዱ መርከቧ ላይ ነፋስ ተነሳ። መርከቧ ላይ አውሎ ነፋስ በረታባትና መርከቧን መነቃነቅ ጀመረ። ተወዛወዘች መርከቧ፣ ልትሰጥም ቀረበች። በዚህ ሰዓት ተጨነቁ ይላል። የዛሬው ትምህርት ግን አትጨነቁ ነው። የሰማችሁኝ ነው? ምናልባት እህቴ ያንቺ ጭንቀት አማኑኤል ቤት ስላልገባ ነው። የደቀ መዛሙርቱ ጭንቀት መርከብ ውስጥ ስለሌለ ነው። አረ መልሱልኝ። አማኑኤል ስለሌለ መድኃኔዓለም መርከብ ውስጥ ስለሌለ ተጨነቁ። ሞት ከበባቸው። ክርስቶስ ከሌለ አዎ እንፈራለን፣ ዙሪያችን ያስፈራናል። ክርስቶስ ከሌለ የራሳችን ጥላችን እንኳን ያስጨንቀናል። የገዛ ጥላችን ያስፈራናል። እሱ ሳይያዝ ምን መውጣት አለ? ኑሮ አይሆንም፣ አይስተካከልም። እሱን ሳትይዙ እንዳትነግዱ። እሱን ሳትይዙ ትምህርት የለም። እሱን ሳትይዙ ስኬት የለም። እሱን ሳትይዙ ትዳር አይስተካከልም። እሱን ሳትይዙ ጉድለት አይሞላም። የለም። አማኑኤል ግን መርከቧን በሩቅ ሆኖ ያይ ነበረ። የሰማችሁ ነው? መርከቧ ከክርስቶስ እይታ ውስጥ አልተሰወረችም። ያንተም ቤት ያንተም ኑሮ አንተ ያለህበት ከሰዎች እይታ ቢሰወር ከአማኑኤል እይታ ግን የተሰወረ አይደለም። ያያታል። መርከቧ ትወዛወዛለች። ማያት መጨነቅ ጀመሩ፣ መጣራት ጀመሩ። ጌታ ሆይ ልንጠፋ ነው አሉ፣ ተጨነቁ። አዎ በጭንቀታችን ሰዓት ክርስቶስን እንጥራዋ። መርከብ የተባለው ትዳራችን የሚገለብጣት የወሬ ነፋስ ገብቶ መርከብ የተባለው ትዳራችንን ያናወጣት ከሆነ የመርከባችን ጸጥታ ወደ ወደቡ የምንደርስበት መልህቃችን ኢየሱስ እሱን እንያዘው። እሱ ሲያዝ ነው መርከቧ በሰላም የምትጸናው። እና ምን አደረገ ክርስቶስ? ጭንቀታቸውን አየ ይላል። የኔና የናንተን የዛሬውን ጭንቀት ይልን አየ ጭንቀታቸውን። ከዛስ ወደሚጨነቁባት መርከብ ልትሰጥም ወደ ቀረበችው ልትሰበር ወደ ቀረበችው ነፋስ ወደሚወዘውዛት መርከብ ክርስቶስ ሄደ ይላል። ነፋስ ወደ በዛበት የወሬ ነፋስ ወደ በዛበት ቤታችን አማኑኤል ይምጣ። ትዳራችን ውስጥ ያለውን ነገር ሊያስተካክልልን፣ የወሬውን ነፋስ ከቤታችን ሊያወጣልን፣ የቤታችን ጸጥታ ክርስቶስ ወደ ቤታችን ይምጣልን። መጣ ክርስቶስ ወደ መርከብ። ሲመጣ ግን መርከብ ፈልጎ አይደለም፣ ጀልባ ፈልጎ አይደለም የመጣው። ባህሩን እንደ የብስ እየረገጠ መጣ ይላል። አንተን ያስጨነቀን ነገር እየረገጠ ይመጣል ክርስቶስ እየተረማመደበት። አንተን ያሰመጠ ባህር ላይ እሱ ግን እየተረማመደ አንተን ሊያድን ይመጣል። ይምጣልን መድኃኔዓለም። ከገባንበት የኃጢአት ባህር ሊያወጣን ይምጣልን መድኃኔዓለም። መጣ መድኃኔዓለም። መጣና ሲያዩት
ባህሩን እየተረማመደ ነው። ፈሩ ይላል። ፍርሃታቸው ጨመረ፣ ጭንቀታቸው ጨመረ። ወደኛ የሚመጣው ማን ነው አሉ። እንዲህ አለ፣ እኔ ነኝና አትፍሩ አላቸው። ክብር ለመድኃኔዓለም ይሁን። እኔ ነኝ አለ። በኑሮ ፍርሃት ውስጥ እኔ ነኝ ይላል መድኃኔዓለም። ስትጨነቅ ይደርስና አይዞሽ ልጄ እኔ ነኝ ይልሻል። እኔ ያለው እኔ አባትሽ። መከራ በስቷል፣ አዎ። ጭንቀት በስቷል፣ አዎ። እኔ ያለሁላችሁ ይለናል መድኃኔዓለም። እሱ ካለ ምን ያስፈራናል? እሱ ካለ ምን ያስጨንቀናል? አባቶቼ አያችሁ፣ እኔ ነኝ አለና ወደምትወዛወዘዋ ልትሰበር ወደ ቀረበችዋ መርከብ ገባ ይላል። ኧረ ዛሬ ወደ ቤታችን ይግባልን መድኃኔዓለም። እሱ ይግባና ደህና ያርግልን ቤታችንን፣ ወደ ሀገራችን ይግባልን። ሰላማችን ክርስቶስ ወደ መንደራችን ይግባ። ገባ ወደ መርከቧ ውስጥ። መርከቡ ውስጥ ሲገባ መርከቧ ጸጥ አለች። ማ ሲገባባት? ስለዚህ ትዳራችን ውስጥ ዛሬ ማን ይግባ? ቤታችሁ ውስጥ ማን ይግባ? ኑሯችሁ ውስጥ ማን ይግባ? ንግዳችሁ ውስጥ ማን ይግባ? ክርስቶስ ይግባ። እሱ ሲገባ ያቺ የምትናወጠው መርከብ ጸጥ አለች። ለዚህ ነው ያለ እርሱ ፈቃድ የበላ አለ ደስ ብሎት ደስታንስ የቀመሰ ማን ነው አለ ጠቢቡ ሰሎሞን። ማን ነው? ለሁሉ የሚያስበው ክርስቶስ ይመጣል። ለዕውራን ብርሃን የሚሰጠው ክርስቶስ ይመጣል። የጨለመው ነገር ሊያነጋል ይመጣል ክርስቶስ። የተዘጉ መስኮቶችን ሊከፍትልህ ክርስቶስ ይመጣልና አትጨነቁ። ሕሙማንን ይሰማቸዋል። የደረቀውን እጅ የሚያቀናው፣ ያንካሳውን እግር የሚያቀናው፣ መንፈስን ወደ ውሃው የሚመልስ የናዝሬቱ ኢየሱስ ይመጣል። በቃ የምንጠብቀው እሱን ነው። ይምጣና ሰላም ያርግልን። አሜን በሉ። ይምጣና ምን ያርግልን? ምን ያርግልን? አቤት የእግዚአብሔር ልጆች መቼም ዛሬ አትጨነቁ ብያቸዋለሁ አይደል? አማኑኤል ያለ ምን አትበሉ አለ። በቃ የሚያስጨንቃችሁን በማ ላይ ጣሉት። እሱ ስለናንተ ምን ይላልና ያስባልና። እሱ ስለናንተ ምን ይላል? ያስባልና አትጨነቁ አለን መድኃኔዓለም። አይዞሽ እናት አባት የተወሽ፣ አይዞ እህት ወንድም የተወህ፣ ጓደኛ የከዳ ፍቅረኛ የከዳ የተማመንክበት ሰው ጀርባ የሰጣችሁ ሰዎች፣ በሰው የተከዳችሁ በሰው ተስፋ የቆረጣችሁ አይዟችሁ። ማስላለ ከሁሉ የተሻለው አማኑኤል ከኛ ጋር ስላለ አይዟችሁ። ምን በል ሴትዮዋ እጅግ ደሃ ናትና እየሰማችሁኝ ነው። ምንድነች አልኳችሁ? እቺ ነገር ብቻ ነግሬያችሁ ትምህርት ልጠቅልል ፀሐይ ላይ ስላላችሁ። ሴትዮዋ በጣም እጅግ ደሃ ናት። ልጆች የሏትም ግን ወልዳለች። አያችሁ ልጅ ወልዳለች ግን የላትም አልኳችሁ አይደል? ልጆች አሏት ግን አይጠይቋትማ። የተወለደ ልጅ እናቱን ካልጦረ ምን ያደርጋል? የተወለደ ልጅ አባቱን ካልጠየቀ ምን ያደርጋል? አያችሁ እኚህን እናት የወላድ መካን ሆነዋልና ብቻቸውን ይኖራሉ። ግን አማኑኤልን አምነው ማንን አምነው? አንድ ቀንም ስለሚበሉት አይጨነቁም። አንድ ቀንም ስለሚጠጡት አይጨነቁም። ሁሉ ቀን አማኑኤልን ተመስገን ይሉታል። ምን ይሉታል? እስቲ በሉት። ዛሬ ከነጉርለታችን ማን የተመሰገነ ይሁን? ቢሞላም ባይሞላም ማን የተመሰገነ ይሁን? ቢሳካም ባይሳካም ማን የተመሰገነ ይሁን? ብናገኝም ብናጣ ማን የተመሰገነ ይሁን? በጉርለት ሁሉ ልናመልከው ነው የመጣ ነው። ከጉርለታችን ሁሉ ልናመሰግነው። ባይሰጠንስ እናመሰግነዋለን፣ ቢከለክለንስ እናመልከዋለን። የማይጠቅመን ከሆነማ ይከለክለናል አማኑኤል። የሚጠቅመንን እንደሚሰጠን እናውቃለን። አይታማም አማኑኤል። እና እኚህ ሴትዮ ልክ ጨልሞ መንጋቱን የሚያውቁት ቀና ሲሉ ቤታቸው ጭስ ይጨሳል፣ ቆርቆሯቸው እንደ ወንፊት የተበሳሳ ነው። ቀና ሲሉ ጨረር ይገባል፣ የፀሐይ ብርሃን። ጌታዬ ለኔ ለዳዋ አነጋልኝ ማለት ነው፣ ተመስገን ትላለች። በሯን አትከፍትም፣ መስኮቷን ትከፍታለች። ምን ሆነ? በር ነው ትልቅ፣ መስኮት ነው ትልቅ። ትንሿን መስኮት ትከፍትና ወደ ምስራቅ ታይና ወደ አማኑኤል ወደ ንጉሱ ከተማ ወደ መድኃኔዓለም አዳራሽ ወደ ላይ አንጋጣ እንዲህ ትለዋለች መድኃኔዓለምን፣ የኔ ጌታ ልጅ የለኝ፣ የኔ ጌታ ጧሪ የለኝ፣ መጋቤ አንተ፣ መኖሪያዬ አንተ፣ ሁሉ ነገር ያንተ ነህ። አንድ ነገር ልለምን የኔ ጌታ፣ ጠዋት ምበላው ቁርስን የሰማችሁኝ ነው። ለጠዋት የሚያስፈልገኝን ቁርሴን ማንም አያሰናዳልኝም። በል የጠዋት የሚያስፈልገኝን ይሄንን አምጣ ትለውና መድኃኔዓለምን ነግራው መስኮቷን ተዘጋና ልክ በሯን ስትከፍት የሆነ ሰው በር ላይ ቆሞ ታገኛለች። እማማ እንደው በዚህ ሳልፉሌ አስታውሶታለሁ፣ እንደው አንድ ቀን ቢመርቁኝ ብዬ አስብ ነበርና ዛሬ ተሳክቶልኝ እቺን በረከት ይዤ መጣሁ ይልና እየተቋጠረ ፔስታል ሰጥቷቸው ይሄዳል። እማማ ቅድሚያ ሰጪውን ያመሰግናሉ። ሰጪው ማን ነው? ቀጥሎ አቀባባዩን ያመሰግናል። አቀባባዩ ማን ነው? ይዞ የመጣው። እየሰማችሁ ነው?
እኛ ሰጪያችንን አቀባባዩ ነው ቀድመ የምናመሰግነው። ከዛ በኋላ ማማ እንዲያርገው ያመሰግኑና አቀባባዩንም ሰጪውንም ያመሰግኑና የኔ ጌታ አመሰግናለሁ ብለው ፔስታሉን ሲከፍቱ በመስኮት የጠየቁት ጥያቄ ሁሉ አለ እዛ ውስጥ። ማን የሰጣቸው? አይጨነቁም ብያለሁ። የሚያስጨንቃቸውን በማለት ጥለዋል። አቤት ማንን አምነው ነው የሚኖሩት? የኔ ጌታ አመሰግናለሁ በመስኮት ጠይቄ በበር ሰጠኝ እያሉ እንዲህ አድርገው ያመሰግኑታል። እና አንድ ክፉ ጎረቤት ነበረቻትና እቺ ክፉ ጎረቤት አንድ ቀን እንዲህ አለች፣ መድኃኒዓለምን ምን አርግ ብላ ነው የምታስቸግረው? ደግሞ ብላ ብላ ሽሮና በርበሬ አምጣ ትለዋለች መድኃኒዓለምን። ቆይ አሳፍራታለሁ አለችና አሰበች። እየሰማችሁኝ ነው? አባት እኮ ነው መድኃኒዓለም። እኛ እኮ ልጆች ነን። አባት ደግሞ ልጅ ደግሞ ወደ አባቱ የመጣራት ሙሉ መብትና ስልጣን ተሰጥቶታል። አባ ብለን የምንጣራበትን የልጅነት ስልጣን ተሰጥቶናል። እውነት አሰት ልጅ አባቱን ሲርበው አባዬ ይለዋል፣ አምጣ ይለዋል። ይሄ መብታችን ነው። እግዚአብሔር የሰጠን ስልጣን ነው። እውነት አሰት ታዲያ አባታችን ሆይ ብለን የምንጸልየው ልጆች ስለሆነ አይደል? ልጅ አባቱን የፈለገውን ይጠይቃል። ጎረቤት ግን ቀናች። ለምን አማኑኤልን ታስቸግረዋለች አለች። አያችሁ። ከዛ በኋላ አንድ ቀን በማግስቱ መስኮት ከፍታ ስትጸልይ የነበረውን ጸሎት ሰማችና ያ ነገር በቤቷ የሞላ ስለሆነ ባለጠጋ ስለነበረች በፔስታል ውስጥ ሞላችና በሯ ስር ደበቀች። እና በመስኮት ጠይቀው አማኑኤልን በሩን ስትከፍት ፔስታሉ ተቋጥሮ በር ላይ ተቀምጧል። የኔ ጌታ እስከ ዛሬ ድረስ እኮ ሰው እየላክ ነበረ የምትሰጠኝ ብለ ዛሬ ሰው ስጣጣ ራስ አመጣህልኝ ማለት ነው። ተመስገን አለች። ማንን ነው? እግዚአብሔርን። እስከ ዛሬ ድረስ በሰው ምክንያትነት ነበር የምትመግበኝ፣ ሰው እየላክ ነበር የምትመግበኝ። ዛሬ ሰው ብታጣ ራስ መጣ ማለት ነው። አማኑኤል ክበርልኝ አለችና ፔስታሉን እቅፍ አድርጋ አንስታ ወደ ቤት ልገባ ስትል ተደብቃ የምታያት ጎረቤት በያንቺ ወራዳ አስቀምጪ አለቻት። ለምንድን ነው ማስቀምጠው? እና እግዚአብሔር ሰጠኝ ልትሄደው? አዎ እግዚአብሔርን በመስኮት ጠይቄው በበር ነው የሰጠኝ አለች። ኧረ እኔ እኮ ጉድሽን ልብዬ እኮ ከቤቴ የጸለይሽውን ጸሎት ሰምቼ ከቤቴ አምጥቼ ነው በፔስታል ቋጥሬ ያስቀመጥኩት አለች። ኧረ ጌታዬን አውቀዋለሁ አለች። አታውቁትም መድኃኒዓለምን? የረሃብ ታሪክ ያሳለፈላችሁ፣ የመከራ ቀን ያሳለፈላችሁ፣ ክፉ ቀን ያሳለፈላችሁን አታውቁትም ወይ ኦርቶዶክሳውያን? እናውቀዋለን። ኧረ ጌታዬን አውቀዋለሁ እና ክርስቶስ ሰጠኝ ልትይ ነው አለቻት። አዎ ክርስቶስ ሰጠኝ። እሱ እኮ ንጉስ ነው አለቻት። አዎ ንጉስ ነው። ንጉስ በመንግስቱ የጸና ነው። መንግስቱ ዘላለማዊ የሆነ አምላክ ነው። በሰማይ ነው አምላኬ ያውቀዋለሁ፣ በምድርም የሞላ ነው አምላኬ አለች። እና ከዙፋኑ ወርዶ አመጣልኝ ልትይ ነው ወይ ስትል፣ አይ እሱማ ከዙፋኑ ለምን ይወርዳል? አንቺ አሽከሩን ልኮልኝ እንጂ አለች ይባላል። እና እግዚአብሔር እንዲህ አድርጎ በሰው ምክንያት የሚመግባቸው ስንት ሰዎች አሉ። እሱም ብቻ አምነው እንኳን ቤት አጥተው የቤት ኪራይ አጥተው መንገድ ላይ ላስቲክ ቆጥረው የሚኖሩትን የሚመግብ ደግ አባት ነው መድኃኒዓለም። ስለምትበሉት ስለምትለብሱት አትጨነቁ፣ ለቀኑ ክፋቱ ይበቃዋል ተብሏል። ስለዚህ አስቀድማችሁ መንግስቱና ጽድቁ ምን በሉ ፈልጉ። ሌላው ምን ይላል? ይጨምራል። ስለ ንስሐ አስቡ። ነገ ሟችንን ብላችሁ አስቡ። እንደሚሞት ተዘጋጁ፣ እንደሚኖር ስሩ። ግድ የለም አይዟችሁ። የእግዚአብሔር ልጆች ጭንቀታችሁን ለመድኃኒዓለም ያስወግዱ። የበደለ ይካስ፣ የቀማ ይመልስ፣ የተጣላ ይታረቅ። ንስሐ እየገባን የጌታችን የመድኃኒታችን ኢየሱስ ክርስቶስ ቅዱስ ሥጋው በልተን ክቡር ደሙን ጠጥተን መንግስቱን ለመውረድ የሥላሴ ቸርነት የድንግል ማርያም አማላጅነት ያገዘን ይቆየን።